የዘንድሮው የአውሮፓ ሻምፒዮንስ ሊግ ጉዞ ለእንግሊዝ ክለቦች የውርደትና የለቅሶ ምሽቶችን እያስከተለ ነው። የፕሪሚየር ሊጉ ኃያላን በሜዳቸውና በደጋፊዎቻቸው ፊት አንገታቸውን ደፍተው ሲወጡም፣ አንድ ስም ግን በሰሜን ለንደን ሰማይ ስር በደመቀ ሁኔታና ያለመሸነፍ ግርማ ሞገስ እየከነፈ ነው። መድፈኞቹ አሁንም በመድረኩ በአስፈሪነታቸው ቀጥለዋል። የፖርቹጋሉ ክለብ ስፖርቲንግ ሊዝበን የ3-0 ሽንፈት ቀልብሶ ወደ ሩብ ፍጻሜው አምርተዋል። ለመሆኑ የአውሮፓ ሻምፒዮንስ ሊግ ምሽቶች ምን መልክ ነበራቸው? የአርሰናል አስፈሪነት፣ የማንቸስተር ሲቲና የቼልሲ ደካማ ጉዞስ እንዴት ሊታይ ይችላል? የምሽቱን የአውሮፓ ሻምፒዮንስ ሊግ ጉዞዎች በዝርዝር እንመለከታቸዋለን። የእንግሊዝ ክለቦች በሜዳቸው የሚሆን ከሜዳቸው ውጭ ውርደት ሲገጥማቸው፣ አርሰናል አሁንም በመድረኩ ያለመሸነፍ ጉዞውን በማስቀጠል ወደ ሌላ ምዕራፍ ተሸጋግሯል። ለሁሉም ዋንጫዎች እየተፋለመ የሚገኘው የሰሜን ለንደኑ ክለብ አርሰናል አሁንም በአስፈሪነቱ ቀጥሏል። በአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ የመልስ ጨዋታ የጀርመኑን ተወካይ ባየር ሊቨርኩሰንን ያስተናገዱት መድፈኞቹም ከውብ ግቦች ጋር 2-0 አሸንፈዋል። በመጀመሪያው ጨዋታ ወደ ጀርመን አምርተው አንዳቻ የተለያዩት መድፈኞቹም በድምር ውጤት 3-1 በማሸነፍ ራሳቸውን ለሩብ ፍጻሜ ፍልሚያው በሚገባ ማዘጋጅተዋል። 57500 ተመልካቾች በታደሙበት የምሽቱ ጨዋታም እንግሊዛውያኑ ኤቤሬቺዜና ደክላን ራይስ የአርሰናልን የማሸነፊያ ግቦች ከመረብ አሳርፈዋል። የኤዜ ግሩም ግብ ከቡድኑ አሸናፊነት በላይ የጨዋታው ማጣፈጫ ቅመም ሆናለች። በክረምቱ የዝውውር መስኮት ከክሪስታል ፓላስ ወደ ልጅነት ክለቡ የተመለሰው ኤዜም በትክክልም ለአርሰናል የዋንጫ ጉዞ ዋናው ሰው መሆኑን እያሳየም ይገኛል። በተጫዋችነት ዘመኑ ለመጀመሪያ ጊዜ በሻምፒዮንስ ሊግ እየተሳተፈ የሚገኘው የ27 ዓመቱ ተጫዋች በመድረኩ የመጀመሪያ ግቡንም በስሙ አስመዝግቧል። አሰልጣኝ ሚካኤል አርቴታ ከጨዋታው በኋላ በሰጠው ሀሳብ ኤዜን ያስፈረምነው ለዚህ ነው በማለት የተጫዋቹ አስፈላጊነት ምን ያክል ወሳኝ መሆኑን መስክረዋል። ከኤዜ በተጨማሪ ፍጹም ድካም የማይታይበትና የቡድኑ ሚዛን በመጠበቅ ዋናውን ድርሻ እየተወጣ የሚገኘው ዴክላን ራይስ ሁለተኛዋን ግብ ያስቆጠረ ተጫዋች ሆኗል። የጨዋታው ኮከብ ሆኖ የተመረጠው የቀድሞው የዌስትሃም አማካይ ለአርሰናል የዋንጫ ጉዞ ከአስፈላጊዎቹ ቀዳሚው ሰው መሆኑን በተደጋጋሚም እያሳየ ይገኛል። ራይስ በዚህ ዓመት ብቻ በ43 ጨዋታዎች ላይ ሲሰለፍ ከዚህ ውስጥ በ37ቱ መርሃ ግብሮች በቋሚነት ወደ ሜዳ ገብቷል። ሁለገቡና የማይደክመው እንግሊዛዊም በውድድር ዓመቱ ከዩሪያን ቲምበርና ማርቲን ዙቢሜንዲ በመቀጠል በርካታ ደቂቃዎችን ለአርሰናል ግልጋሎት በመስጠት ሶስተኛው ተጫዋች ነው። ባለፉት 6 ዓመታት የትኛውንም ዋንጫ ማሸነፍ ያልቻለው አርሰናል አሁን ወሳኝ የሚባለው ምዕራፍ ላይ ቆሟል። በሳምንቱ መጨረሻ ኤቨርተንን 2-0 በማሸነፍ ይበልጥ ወደ ፕሪሚየር ሊግ ዋንጫ የተጠጋው አርሰናል በመጪው እሁድ የመጀመሪያውን ዋንጫ ለማሳካት በውጤት ቀውስ ውስጥ ከሚገኘው ማንቸስተር ሲቲ በዌምብሊ ይፋለማል። ለሚሰነዘሩበት ትችቶች ሁሉ የሚገባውን መልስ እየሰጠ የተጓዙ አርሰናል በዚህ ዓመት በአውሮፓ ሻምፒዮንስ ሊግ ካደረጋቸው 10 ጨዋታዎች 9ኙን በድል አጠናቋል። የጨዋታዎች መደራረብ ውጤት ከማግኘት ያላገደው አርሰናል በ32 ቀናት ውስጥ ብቻ 17 ጨዋታዎችን አድርገዋል። በዓመቱ ከየትኛውም ዋንጫ ውጭ ያለመሆኑን ተከትሎም በሳምንት 2 ቀን ለመጫወት የተገደደው አሰልጣኝ ሚካኤል አርቴታ ፕሪሚየር ሊጉን በ9 ነጥብ ከፍ ብሎ እየመራ ሲሆን፣ ሌሎቹ የእንግሊዝ ፕሪሚየር ሊግ ክለቦች ተንጠባጥበው በየመንገዱ በቀሩበት የአውሮፓ ሻምፒዮንስ ሊግ 8 ውስጥ ገብተዋል። ባለፈው ዓመት እስከ ግማሽ ፍጻሜ የተጓዘው አርሰናል በሩብ ፍጻሜው ድራማዊ ትዕይንት በተስተዋለበት ጨዋታ የ3-0 ሽንፈቱን ቀልብሶ 8ቱን ከተቀላቀለው ስፖርቲንግ ሊዝበን የሚፋለምም ይሆናል። ከአርሰናል ውጭ ያሉት የእንግሊዝ ክለቦች አቅመቢስ ሆነው በሜዳቸውና ደጋፊዎቻቸው ፊት አንገታቸውን ደፍተው ከሜዳ ለመውጣት የተገደዱበትን ምሽት አሳልፈዋል። በኢታድ ሪያል ማድሪድን ያስተናገደው ማንቸስተር ሲቲ 2-1 ተሸንፏል። በሳንቲያጎ ቤርናባው 3-0 ተሸንፈው የነበሩት ውሃ ሰማይ ለባሾቹም ውጤቱን ሊቀለብሱ እንደሚችሉ ከአሰልጣኙ ጀምሮ ሲናገሩ ቢቆዩም ሜዳ ላይ ግን የሆነው በተቃራኒው ነው። የቡድኑ አምበል በርናንዶ ሲልቫ ጨዋታው በተጀመረ በ20 ደቂቃ ውስጥ በሰራው ጥፋት በቀይ ካርድ ከሜዳ በተሰናበተበት ምሽት ቪኒሺየስ ጁኒየር በጨዋታና በፍጹም ቅጣት ምት የሎስ ብላንኮቹን ግቦች አስቆጥረዋል። ከዓመት በፊት ባሎንዶሩን በሲቲው አማካይ ሮድሪጎ ከተነጠቀ በኋላ ማንቸስተር ሲቲ ከማድሪድ ተገናኝቶበት በነበረው የአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ የማንቸስተር ሲቲ ደጋፊዎች ብራዚላዊያን ኮከብ አታለቃቅስ በማለት ሊያሸማቀቁት ቢሞክሩም እሱ ግን ቀን ጠብቆ በሜዳቸው እንደፈለገ ሲፈነጭባቸው አምሽቷል። አርሊንግ ብራውት ሃላንድ የማንቸስተር ሲቲን አንድ ግብ ቢያስቆጥርም ለፔፕ ጋርዲዮላ ቡድን ግን በቂ አልነበረም። እስከ ትላንት ምሽት ድረስ ለአራት ዋንጫዎች ሲታገል የነበረው ማንቸስተር ሲቲ በድምር ውጤት 5-1 መሸነፉን ተከትሎም ከአንደኛው ለዚያውም ደግሞ ከትልቁ ዋንጫ ውጭ ለመሆን ተገዷል። ስፔናዊ አሰልጣኝ ፔፕ ጋርዲዮላ ዓመቱን ካለ ዋንጫ ላለማጠናቀቅ በሚያደርገው ጥረት በመጪው እሁድ በካራቦ ዋንጫ ፍጻሜ ከጠንካራው አርሰናል ይገናኛል። ያለፉትን 4 ተከታታይ ጨዋታዎች ማሸነፍ የተሳነው ማንቸስተር ሲቲ አሁን ባለበት የውጤት ቀውስ ውስጥ ሆኖ ከወቅቱ የአውሮፓ ምርጥ ቡድን አርሰናል ለመፋለም የሚዘጋጅም ይሆናል። የ15 ጊዜ የአውሮፓ ሻምፒዮን ሪያል ማድሪድ በሩብ ፍጻሜው
ከባየር ሙኒክና አታላንታ አሸናፊም ይገናኛል። የምዕራብ ለንደኑ ክለብ ቼልሲ በሜዳው በፈረንሳይ ሀብታም ክለብ ሌላ ውርደት ገጥሞታል። ወደ ፈረንሳይ ተጉዞ 5 ግቦች ተቆጥሮበት የተመለሰው ቼልሲ በሜዳው 3 ግቦችን አስተናግዶ በድምር ውጤት 8-2 የሆነ አስከፊ ሽንፈትም ተከናንቧል። በስታንፎርድ ብሪጅ በተደረገ የመልስ ጨዋታ ቼልሲ 3-0 ሲሸነፍ ክቪቻ ካቫራትስኬሊያ፣ ብራድሊ ባርኮላና ማዮሉም የፓሪስ ሰን ጀርመን የማሸነፊያ ግቦች አስቆጥረዋል። የፈረንሳይ ሊግ በጥንካሬው ከእንግሊዝ ጋር ፍጹም የሚነጻጸር ባይሆንም ፓሪስ ሰን ጀርመን ግን ባለፉት 2 ዓመታት እንደ አርሰናል፣ ቼልሲ፣ ሊቨርፑል፣ አስቶን ቪላ እና ማንቸስተር ሲቲ አይነት ጠንካራ የእንግሊዝ ቡድኖችን በቀላሉ አሸንፏል። አሰልጣኝ ሉዊስ ኤንሪኬ በዓለም ክለቦች ዋንጫ በቼልሲ ተሸንፈው ዋንጫውን ቢነጠቁም 1 ዓመት ባልሞላ ጊዜ ውስጥ ግን የምዕራብ ለንደኑ ክለብ ከበርካታ ግብ ጋር አሳምኖ በማሸነፍ ለሁለተኛ ተከታታይ ዓመት የአውሮፓ ሻምፒዮን ለመሆን ጉዟቸውን አሳምረዋል። የፈረንሳይ ሀብታም ክለብ ፓሪስ ሰን ጀርመን በሩብ ፍጻሜው ከሊቨርፑልና ጋላታሳራይ አሸናፊም ይገናኛል። በአውሮፓ ሻምፒዮንስ ሊግ ታሪክ ከታዩ አስገራሚ ጨዋታዎች አንደኛው ቦዶ ግሊምት ከስፖርቲንግ ሊዝበን የተገናኙበት ሆኖ አልፏል። የፖርቹጋሉ ተወካይ በመጀመሪያው ጨዋታ በኖርዌው ክለብ 3-0 መሸነፉን ተከትሎ የማለፍ ዕድሉ አጣብቂኝ ውስጥ ቢገባም የማይደፈር የሚመስለውን ውጤት ቀይሮ ታሪክ የሰራበትን ምሽት አሳልፏል። 50 ሺህ ተመልካቾች በታደሙበትና አሸናፊውን ለመለየት 120 ደቂቃ በወሰደው የጆሴ አልቫሌዴ ጨዋታ ስፖርቲንግ ሊዝበን 5-0 አሸንፏል። ቦዶ ግሊምት ቀደም ብሎ እንደ አትሌቲኮ ማድሪድ፣ ማንቸስተር ሲቲና ኢንተር ሚላን አይነት ጠንካራ ቡድኖችን ቢያሸንፍም ጉዞው በፖርቹጋሉ ቡድን እንዲገታም ሆኗል። በድምር ውጤት 5-3 ተሸንፎ ወደ በረዶ ሀገር ሲመለስ ስፖርቲንግ ሊዝበን በሩብ ፍጻሜው ከአርሰናል ጋር የሚገናኝበትን እድል አመቻችቷል።